ኢትዮጵያ ለዘመናት ከበሬ ጫንቃ ጋር የተቆራኘ ግብርናዋን ወደ ሜካናይዜሽን እያሸጋገረች ቢሆንም ዛሬም ከዝናብ ጥገኝነት አልተላቀቀችም። ይህ ደግሞ የግብርና ልማት ስራዎቿ በአየር ንብረት ለውጥ ጫና እንዲፈተን አድርጓል። ኢትዮጵያ ውስጥ ሐምሌና ነሐሴ ዝናብ በጣም ስለሚዘንብ እርሻው ጭቃ ስለሚሆን በበሬ ማረስ ስለማይቻል እስኪ አባራ ወይንም ደግሞ ጠፈፍ እስኪል እንጠብቅ ነበር የሚባለው። አሁን ግን ዝናብ ስለጠፋ ሰዎች 2 ሳምንት 3 ሳምንት እያዘገዩ እየዘሩ ነው። ስለዚህ ከዚህ በላይ ማሳያ አይኖርም ማለት ነው። የአየር ንብረት ለውጥ በመልከ ብዙ ፈተናዎች ዓለምን ተጽዕኖ ውስጥ ቢከትም ሀገራት የሚጠበቀውን ያህል ምላሽ አልሰጡም። ኢትዮጵያ ግን ከራሷ አልፎ ጎረቤት ሀገራትን በማስተባበር በአረንጓዴ አሻራ መርሃ ግብር ምላሽ ለመስጠት በቁርጠኝነት እየሰራች ነው። ኢትዮጵያ እንግዲህ ችግሩን የተረዳቸው ቆይቷል። አሁን ግን ያለፉትን አመታት በተለይ በግሪን ሌጋሲ ኢኒሼቲቭ በአፈርና ውሃ ጥበቃ በደን ልማት የራሷን ኃላፊነት ለመወጣት ነው ይሄንን እየሰራች ያለችው። ግን ሌሎች ሀገራት ኃላፊነቱን ካልተወጡ ካልተባበሩ ኢትዮጵያ ይሄን የዓለም ኮሚትመንት ወስዳ ኃላፊነት ወስዳ ብትሰራም ኢትዮጵያም ነጻ አትሆንም። ምናልባት የተወሰነ ነገር ሊቀንስላት ይችላል። ስለዚህ የክላይሜት ቼንጅ ምላሽ እንደየ ሀገራቱ ቁርጠኝነት፣ አቅም፣ የፖለቲካ ሁኔታ፣ የፖሊሲ ሁኔታ ይወሰናል። እንግዲህኛ እንደ ታዳጊ ሀገር ኢትዮጵያ በተደራጀ የህዝብ ተሳትፎ የምታከናውነው የአረንጓዴ አሻራ መርሃ ግብር የአካባቢ ስነ ምህዳር በመጠበቅ የምግብ ዋስትናን ከማረጋገጥ አልፎ በአየር ንብረት ለውጥ የመከላከል ስራ ዓለም አቀፍ እውቅናን እንድታገኝ አድርጓል። ይህ ደግሞ በተለያዩ መድረኮች የታዳጊ ሀገራት ድምጽ የመሆንና ዓለም አቀፍ የአየር ንብረት ለውጥ ጉባኤን ለማስተናገድ አስመርጧታል። በተለያዩ በየዓመቱ እየተደረጉ ባሉ ኮንፈረንስ ኦፍ ፓርቲስ ላይ ድምጿን አሰምታለች። በራሷ ግዛት ደግሞ በራሷ ክልል ኢትዮጵያ የምታዩ ስራዎችን ሰርታለች። ስለዚህ ይሄ አሁን የምንለውን የኮንፈረንሶችን የመሳብ በተጨማሪ ደግሞ ከአፍሪካ አልፎ የዓለም ድምጽ የታዳጊ ሀገሮች ድምጽ የመሆን ብቃቷን ጨምሯል። ይሄ ትልቅ ለውጥ አምጥቷል። ኢትዮጵያ ዘንድሮም የዓለምን ትኩረት በሚስበው የአንድ ጀንበር የችግኝ ተከላ መርሃ ግብር ሚሊዮኖችን አሰልፋ ለትውልድ የሚሻገር ታሪክን ትጽፋለች።